በቀኑ ከኔ ጋር ልትደባደቢ ስትመጪ እንደዚህ ነው ሹሩባ ተሰርተሽ መምጣት ያለብሽ። ለምን በቃ ልታሸንፊ የምችው እንደዚህ አማለሽኝ እንዲህ ቆንጆ ሆነሽ ስትመጪ ማሻአላ እንዴት እንደምታምሪ የኔ ማር እንዲህ ሆነሽ ነው እሺ መምጣት ያለብሽ። ከዛ በኋላ ጉድ ተሰርቼ ነበር ትያለሽ ማለት ነው። አገኘሽ በቁ የኔ ቆንጆ የኔ ማር ሴዶ እኔን ማለት የሚፈልግ ከሆነ ያስቱ ጎትሩ ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስም የለውም። ሶሻል ሚዲያ ብቻ ነው ያለው። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt I think እዛው በዛው ሪታየር ያደርጋል። ግን አይኖ ንቃተ ህሊና will beat him። በጣም ያበደ ነው የሚሆነው ንቃተ ህሊና versus ሴዶ ከዛ ኮች ዋን ተሆነ I think that would be crazy I just know በቃ ዲስትሮይ እንደሚያደርገው ሴዶ ከኔ ጋር ላይክ ለተወሰነች ለአራት ወር ሰርቶ ዲስትሮይ ያደርገዋል። ሴዶ እንደሰማችሁት እንዳያችሁት ነው ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። 5 ሚሊዮን ብር ማለት by the way በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ የክሎዝ ኮምባክት ስፖርት እንደዚህ አይነት ኦፈር ተደርጎ የማይታወቅ በተለይ በግለሰብ ደረጃ በግለሰብ ሳይሆን አይደው ነው እንግዲህ በመንግስት ተቋምም አይቼም ሰምቼም አላውቅም። እኔ ለሁለት ተጋጣሚዎች እንደዚህ አይነት ብር ኦፈር ማድረግ እኛ ደግሞ ይሄን አርገናል። ሴዶ ወደ ኋላ ማለት የለም። ወደ ኋላ ካፈገፈክ ሀገር ነው እናስለቅቅ።